ያንድን አገር ህዝብ ምንነት እና አቅጣጫ ወዴት እንደሆነ ወይ አቋሙ ምን እንደሆነ የሚገለጸው በስርዓተ ትምህርቱ ነው። ስለዚህ እኔ እዚያ ገብቼ ሊሆን በሚገባው መንገድ የኢትዮጵያን የትምህርት አካሄድ ወይንም ስርዓተ ትምህርቱ ጥንትም የነበረ ነው። ኢትዮጵያን ለዚህ ያበቃ በቤተ ክህነቱ በኩል የሚሰጠው ትምህርት እንደሆነ የታወቀ ነገር ነው። ያ እንዲቀጥል አልተፈለገም እና ኢትዮጵያን ለማፍረስ ለማጥፋት በሰው በኩል በክፉዎች በባዕዳን የተወጠነው በአገር ውስጥም ያሉት ደግሞ ይሄን ተቀብለው መሳሪያ ሆነው ይሄን ጥፋት ለማድረስ በተዘጋጁት ዘንድ ኢትዮጵያን ከዛሬ ካለችበት ሁኔታ እንድትወድቅ ለማድረግ የመጀመሪያው ጥረት በስርዓተ ትምህርቱ ላይ ነው የተደረገው እና እኔ እዚያ በመግባቴ ምክንያት የስርዓተ ትምህርቱ በዚያ እንዲቀጥል ስላልፈለጉ ነው ከዚያ እንድነሳ የተፈለገው እና እዚያም ብዙ ሳልቆይ ወደ መታሰቢያ ቤት የዳግማዊ ምኒልክ መታሰቢያ ቤት እንድዛወር ተደርጎ እዚያ የንብረቱ አስተዳዳሪ ሆኜ እንድሰራ ተደረገ። ለምን እዚያም የትምህርት የቤተ ክህነቱ የትምህርት ክፍል ኃላፊ ስራ መሪ በሆንኩበት ጊዜ በዳግማዊ ምኒልክ መታሰቢያ ድርጅት አስተዳደር ውስጥ በአቋሙ የነጋሪት ጋዜጣው አቋም ላይ የቤተ ክህነቱ የትምህርት ኃላፊ እዚያ አስተዳደሩ ወይም የባላደራው ምርፋቅ ጉባኤ አባል ስለሆነ በዚያ ምክንያት እኔም በዚያ በአባልነት አገለግል ስለነበረ በዚህ ምክንያት ነበር እኔም ወደዚያ እንድዛወር የተደረገው። በዚያ እያገለገልኩ ቆይቼ ከዚያም እንደገና ወደ ቤተ ክህነት እንድመለስ ስለተፈለገ ለምን በዚያን ጊዜ ደግሞ የዓለም ተዋህዶ ሃይማኖት ኦርቶዶክስ ተዋህዶ ቤተክርስቲያኖች ጉባኤ እንዲደረግ በአፄ ኃይለ ሥላሴ በኩል ታስቦ ስለነበረ ያንን የጉባኤ ዝግጅት እኔ በጸሐፊነት እንድአገለግል ስለተፈለገ በዚህ ምክንያት እንደገና ወደ ቤተ ክህነቱ ገብቼ ያን አገልግሎት ከሰጠሁ በኋላ አሁንም እዚያ ያለሁ በቤተ ክህነቱ የበላይ ኃላፊ ስራ አስኪያጅ በኩል ብዙ ያልሆኑ ችግሮች እየተፈጠሩ ስለሄዱ እኔ ደግሞ እዚያ የምገኘው ለአገልግሎት ለስራ እንጂ ለሌላ አይነት ችግር ስላልሆነ በዚህ ምክንያት ብዙ ነገሮች ችግሮች ስለደረሱ ከዚያ በኋላ መቀጠል ስላልቻልኩ እንዳጋጣሚ
የእግዚአብሔርን ፈቃድ ሆኖ ነው። በእኔ በምኖርበት በዚሁ በቦሌ ወረዳ በተባለው ውስጥ ያው የቂርቆስ ሰበካ ባለበት ውስጥ ህዝቡ በህዝብ እንደራሴዎች ምክር ቤት ውስጥ እንደራሴው እንደሆን ስለፈለገ በእነሱ በኩል በጽሁፍ ጠየቁኝ። እኔም ፈቃደኛ ሆኜ በዚያ ለማገልገል እንደ አጋጣሚም ያው ቀደም ብሎም በአዲስ አበባ ማዘጋጃ ቤት የዚሁ የሰበካችን እና የወረዳው ተወካይ ሆኜ ማዘጋጃ ቤት ምክር ቤት አባል ነበርኩና በዚያ አማካሪነቴ በዚያ አባልነቴ ነው እንደገና ደግሞ የመላው ብሔራዊው የምክር ቤት አባል የህዝብ እንደራሴነት በህዝብ እንደራሴነት የዚያ ምክር ቤት አባል እንደሆን እና ለምርጫ በእጩነት እንድቀርብ የህዝቡ ተወካዮች ሽማግሌዎች ስለጠየቁኝ እኔም ፈቃደኛ ሆኜ እግዚአብሔር ፈቃዱ ከሆነ መልካም በየትኛው ምናልባት በቤተ ክህነቱ የሚፈለገውን አገልግሎት እንዳበረክት ካልተፈለገ እዚህ ደግሞ በህዝቡ በኩል ማበርከት መልካም ነው ብዬ ያን ተቀብዬ ያው የምክር ቤት አባል ሆኜ በህዝቡ ዘንድ ተመርጬ እንግዲህ ቤተ ህዝብ በተባለው በኢትዮጵያ የእግዚአብሔር መንግስት ስርዓት ቤተ ህዝብ በተባለው ውስጥ ያው በአዲስ አበባ ማዘጋጃ ቤት ምክር ቤትም ሆነ በብሔራዊው የህዝብ እንደራሴዎች ምክር ቤት አባል ሆኜ ህዝቡን በቤተ ህዝቡ ያው ማገለግልበት ሁኔታ ነበርና በዚህ በኩል እንግዲህ አሁን እንዳልኩት በቤተ ህዝቡም በቤተ ምልክናውም በቤተ ክህነቱም ውስጥ እግዚአብሔር በፈቀደ በዚህ መልክ እያገለገልኩ ቆይቼ በመጨረሻውም ያው በመምሪያው ብቻ ሳይሆን የህዝብ እንደራሴዎች ምክር ቤት በሆነው ብቻ ሳይሆን በህግ መወሰኛውም ጭምር አባል ሆኜ ያገለገልኩበት ነው የቤተ ህዝቡ እና እዚያው ምክር ቤት የህዝብ እንደራሴ ሆኜ እያለሁ ነው ያው ንጉሠ ነገሥቱ በአፄ ኃይለ ሥላሴ እና በቤተ ክህነቱም ሊቀ ካህናት እና በቤተ ህዝቡም ሊቀ መንበር አሳቢነት ያው የአክሱም ጽዮን ንቡረ እድ ሆኜ ሄጄ እዛ እንዳገለግል ስለታዘዝኩ ስለተሰየምኩ ወደ አክሱም ሄጄ ያው አክሱም ያው ለተወሰነው ጊዜ ለ3 ዓመት ያህል ከቆየሁ ካገለገልኩ በኋላ እንደገና የኢትዮጵያ ያው የቤተ ክህነቱ ጠቅላይ ስራ አስኪያጅ ተብዬ ከዚያ መጥቼ በጠቅላይ ስራ አስኪያጅነት ማገልገሌ ያው የሚታወስ ነው እና እዚያ ውስጥ በቤተ ክህነቱ ሳለሁ አንዱ ትልቅ ስራ እግዚአብሔር በኔ አደረገ ብዬ ማምነው ትልቁ ተቀዳሚው የሰበካ ጉባኤ በሚል በቃለ ዓዋዲ ያው በኢትዮጵያ እግዚአብሔር መንግስት በታወቀው የነጋሪት ጋዜጣ በተፈቀደው ቃለ ዓዋዲ በተባለው ተቋቁሞ ያ አቋም ያው በህግ ታውጆ እና በስራ ላይ ውሎ እኔም በአዲስ አበባ አድባራት እና ገዳማት በሌሎችም በ14ቱም ሀገረ ስብከቶች ጠቅላይ ግዛቶች በተባሉት እየተዘዋወርኩ ይሄን ሁሉ በማቋቋም በሁሉም ዘንድ የሚሰሩትን አገልጋዮቹን ካህናት ከየቦታው ተመርጠው ሰልጥነው ያንን ስራ ላይ እንዲያውሉ ተደርጎ ያው እግዚአብሔር ይመስገን የሰብአዊው መንግስት አቋም አስተዳደር በደርግ ጊዜ ያው እንደሚታወቀው ሲፈራርስ የሱ መንግስት የሆነችው አንዷ ተጠሪ ቤተ ክህነት
በነበረችበት የበለጠ እንዲያውም ጠንክራ እንድትቀጥል ያደረገው ይሄው የሰበካው ጉባኤ መሆኑን ይሄው ዛሬ ድረስ ሁሉም የሚያየው ነው እና በዚህ አይነት ያው በቤተ ክህነቱም በቤተ ምልክናው በቤተ ክህነቱም በቤተ ሕዝቡም በሁሉም በሶስቱም ዘርፎች በእግዚአብሔር ቸርነት በሱ ፈቃድ በእመቤታችንም ፈቃድ በዚህ አገልግሎት ያው ያንን አድርጌ ያው በደርግ ጊዜ ያው በመጀመሪያ እንዲያዙ ከተደረጉት ባለስልጣኖች መካከል አንዱ እኔ ነበርኩና ደርግ በሰኔ 21 ቀን ተቋቁሞ በሰኔ 24 እኔም ተይዤ ያው በደርግ እስር ቤት ውስጥ ለ7 ዓመት የቆየሁበትና ከዚያም በኋላ ያው እግዚአብሔር ቸርነት ከዚያ ከሞት ፍርድም ያው 60ዎቹ አብረን ከነበርንበት ከዚያ ነው እነዚያ ተጠርተው ሄዱ። ያው እኛ ደግሞ ወደ ኋላ የቀረነው ያው እስከ ዛሬ ድረስ በህይወት ለመቆየት ከቻልነው አንዱ እኔ ነኝ። ከዚያም በኋላ ከ5 ዓመት በኋላ 60ዎቹ ከተገደሉ በኋላ ያው በመጨረሻ እንደገና ከተረፍነው መካከል ያው ጥቂቶቹ የቀሩትም ያው ትልልቆቹ ሁሉ ከዚያው ከደርግ ሰይፍ ሳይድኑ በዚሁ ህይወታቸው አልፏል እና ከዚያ ሁሉ እግዚአብሔር አውጥቶ በመጨረሻ ያው እኔም ለመፈታት ስለበቃሁ ያንን ከህፃንነቴ ጀምሮ የጀመርኩትን አገልግሎቴን ይሄው እንድቀጥል የጌታችን ኢየሱስ ክርስቶስም የእናቱም የእመቤታችን ፈቃድ ሆኖ እስከዚህ ደርሰናልና ከዚያ በቤተ ሕዝቡ በቤተ ክህነቱ በቤተ ምልክና ውስጥ አደርገው ከነበረው አገልግሎት ውጪ ደግሞ ያው ብዙ በማህበራዊው ክፍል ብዙ አገልግሎት ከሰፈር ከሰበካ ጀምሮ እስከ ላይ ድረስ ያው በማህበራዊ መልክ በድርጅቶች በማህበሮች ውስጥ ደግሞ ያው ራሴም እያቋቋምኩ ያንንም እየመራሁ እያገለገልኩ ብዙ ጊዜን በዚያ ነበር ማሳልፈው በእግዚአብሔር ቸርነት። ከነዚህ አንዱ በጣም ትዝ የሚለኝ መቼም የኢትዮጵያ ድርሰት ማህበር የሚባለውን ከጥቂት ጓደኞቼ ጋራ የድርሰት ሰዎች ጋራ ያው አቋቁሜ ያንን በጸሐፊነት ለብዙ ዓመታት ሳገለግል ቆይቼ ከዚያ እኔ ወደ አክሱም ንቡረድ ሆኜ በሄድኩበት ጊዜ ነው የሌሎቹን ማህበራዊ አገልግሎቶች የድርሰት ማህበሩንም ዋና ጸሐፊነት አስረክቤ ለአቶ መንግስቱ ለማ አስረክቤ ወደዚያ የሄድኩትና እግዚአብሔር ይመስገን በእነዚህ የህይወት ዘመኖቼ ሁሉ በእግዚአብሔር ፈቃድ በእግዚአብሔር ቸርነት ይህን የመሰለውን አገልግሎት እንዳበረክት አድርጎ የነበረ ነውና እንዳልኩት ይሄ የኔ ህይወት ታሪክ የሚዘከርበት ሳይሆን እግዚአብሔር በሰዎች በእያንዳንዳችን ላይ አድሮ ምን እየሰራ እንደሆነ ምናልባት እኔ የራሴን በመጠኑ ተናገርኩ እንጂ እያንዳንዳችን ሁላችን ከሌት የሚያሰኝ ነገር የለም። ሁላችን እያንዳንዳችን የራሳችንን ብንመለከት በህይወታችን እግዚአብሔር ለራሳችን ብቻ አይደለም በየራሳችን አማካይነት እሱ ምን እያደረገ እንደሆነ ልንረዳ እንችላለንና እኔም በዚህ ጊዜ በዚህ አገልግሎቴ እኔ ራሴ አረኩት የምለው አንድም ነገር የለም። ያው እግዚአብሔር እኔን ፍጡሩን በዚህ መልክ እንዳገለግል መሳሪያ ያደረገኝ ነው የምለው። በእኛ በኢትዮጵያ የእግዚአብሔር መንግስትም ደግሞ እያንዳንዳችን ይሄንን እንድንል ነው የሚያስፈልገው የሚገባው እና እውነታውም ደግሞ ይሄ ነው።
ለሰው የራሱ የህይወት ታሪክ የለውም። ቅድም እንዳልኩት ታሪኩ ወይም ታሪክም ሊባል አይቻልም። ታሪክ ያልፋል፣ ይቀራል፣ ያረጃል፣ ይጠፋል። የእግዚአብሔር ሥራ ግን ሕያው ነው፣ አይጠፋም። የእግዚአብሔር ሥራ በእኛ በየልቦናችን ነው ተጽፎ በሕይወታችን ነው የሚገለጸውና ሕያው ነው ለዘላለም። የእግዚአብሔር ሥራ ታሪክ ነው ሊባል አይቻልም እና ምናልባት በረጅሙ ተናገርኩ ይመስለኛል። ይሄ ነው።